ሰላም ጤና ይስጥልን ውድ ተማሪዎቻችን እንዴት ሰነበታችሁ? እንዴት ሳላችሁልን? እኔ ሚኪያስ ነኝ የዘጠነኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ። ዛሬ ደግሞ ዲስከስ የምናደርገው ዩኒት 4 ፔሪዮዲክ ክላሲፊኬሽን ኦፍ ኤሌመንት በሚለው ስር 4.4 the major trend in periodic table ዲስከስ እናደርጋለን። ኦኬ ዲስከሽናችን ከመጀመራችን በፊት ግን እንደተለመደው www.lucybridgeacademy.com የእናንተ ዌብሳይት ነው። ተጠቀሙበት፣ አትርፉበት። ብዙ አማራጮችን ብዙ እድሎችን ይዞ መጥቷል። ከ10,000 በላይ AI አሲስትድ ጥያቄዎችን ይዟል። 5 የተለያዩ ቋንቋዎችን አንደርስታንድ ያደርጋል። ከዚህ ባሻገር ደግሞ በነፃነት የምትጠቀሙበት ጥሩ ሾርት ኖቶች ያሉበት ድንቅ ዌብሳይት ነውና ተጠቀሙበት፣ አትርፉበት እያልኩ ሀሳብ አስተያየቶቻችሁ እንደተለመደው በቴሌግራም ቻናላችን ሉሲ ብሪጅ አካዳሚ እንድትሰጡን ይሁን እያልኩ ወደ ዛሬው ዲስከሽናችን እንገባለን። ኢንትሮዳክሽን ኦፍ ፔሪዮዲክ ትሬንድ what is the trend of periodic የፔሪዮዲክ ትሬንድ ምን አይነት ትሬንድ አለው የሚለውን ዲስከስ እናደርጋለን። the periodic trend are regular pattern ትሬንዱ ቀላል ነው፣ ሬጉላር የሆነ ፓተርን ነው። ልክ ምን አያደርግም የሆነ እዚህ ጋር እንደዚህ አይነት ባህሪ ያለው እዚህ ጋር ተቀየረብኝ እንደዚህ ሆነብኝ ምን ላድርግ የምትሉት ነገር አይደለም። ምንድነው ሬጉላር የሆነ ሪፒቲሽኑ ተመሳሳይ የሆነ ትሬንድ ነው ያለው። of the property of element across a periodic table ተመሳሳይ ትሬንድ ያለው ሬጉላር የሆነ ትሬንድ ያለው ፔሪዮድ ነው ማለት ነው። ይሄ መገለጫው የፔሪዮዲክ ቴብል መገለጫ ነው ማለት ነው። ከዛ አቶሚክ ስትራክቸራቸውም እንትናቸውም ሲሚላሪቲ ኢን ዜር አቶሚክ ስትራክቸራቸውም በዛው መሰረት ምን የተቃኘ ነው ማለት ነው። ስለዚህ ፓተርናቸው ተመሳሳይ ሬጉላር የሆነ ፓተርን ያላቸው እንደሆነ መዘንጋት አያስፈልግም። ፔሪዮዶች ከሆነ በአክሮስ የፔሪዮድ ከሆነ እንደምታውቁት ምንድነው ተመሳሳይ የሆነ ሼል ነው የሚኖራቸው አይደለ? ሼሉ ነምበር አይጨምርም። የሚጨምረው ምኑ ነው? ነምበር ኦፍ ኤሌክትሮን እየጨመረ የሚሄደው አይደለ? ግን ዳውን ግሩፕ ላይ ምን እያደረገ ይመጣል? ሼሉ እየጨመረ ይሄዳል። ግን ቫለንስ ኤሌክትሮና ሁሉም ተመሳሳይ ነበር። ይሄ ተመሳሳይ ፓተርን ነው። ለግሩፕ ተመሳሳይ የሆነ ፓተርን አለው፣ ለፔሪዮድም ተመሳሳይ የሆነ ፓተርን አለው። the major periodic trend including በጣም በዋነኝነት የምናያቸው ፔሪዮዲክ ቴብል ላይ ስናይ ልናስባቸው ዋነኛ ኮንሲደር ልናረጋቸው የሚያስፈልጉ አተሙን ለመግለጽ አተሙን ለምሳሌ አሁን እኔ ሚኪያስ ነኝ። ሚኪያስን ለመግለጽ ከተፈለገ ሜትር ከ70 ቁመት ያለው እንደዚህ አይነት ከለር ያለው የትምህርት ደረጃው እንደዚህ ሆነ ስሙ ከናባቱ ከናያቱ አሻራው እንደዚህ ሆነ የአይን ከለሩ እንደዚህ ሆነ ብሎ የኔን ማንነት ሊገልጽ የሚችል ነገር እናስቀምጣለን አይደለ? ልክ እንደዛ አተምንስ የራሱ የሆነ ስትራክቸር አለ። የራሱ ክሎሪን የሚባለው አተም የራሱ ባህሪ አለ። ልክ እኔ ሚኪያስ የሚባለው ከብዙ ከተለያዩ ሰዎች የተለየ ራሴ ማንነት እንዳለ ያው መንግስት የሚያቀኝ በአሻራ ያቀኛል፣ በአይን ከለር ያቀኛል፣ በስም ይታወቃል። ሚኪያስ ከከበደ ወይም ካበበ ይለያል። የራሴ የሆነ ፐርሰናሊቲ ያለኝ አይደለ? ቁመት ይሄ ነው፣ ይሄ እንደዚህ ነው፣ እንደዛ ነው እየተባለ ዲፋይን ይደረጋል። አተሞችም እንደዛ እየተደረጉ ምን ይደረጋሉ? ዲፋይን ይደረጋሉ። በምን? በአቶሚክ ራዲየሳቸው። በአቶሚክ ራዲየሳቸው ምን ልናደርግ እንችላለን? ዲፋይን ልናደርግ እንችላለን። ይሄናል ራዲየስ ያለው ኦኬ፣ እንደዛ ብለን ልክኛ ቁመታችን ይናል፣ ውፍረቱ ይሄናል ይሁን እንደምንባል አዮናይዜሽን ኤነርጂ፣ ኤሌክትሮ አፊኒቲ፣ ኤሌክትሮኔጋቲቪቲ ልክ እንደምንቁጠረው እኛ ራሳችን እንደምቅል ሜትር ከ90 አከሌ ሚኪያስ ደልለኝ ቁመቱ እንደዚህ ከለሩ እንደዚህ አሻራው እንደዚህ እንደምንል አተሙንም ደግሞ ራዲየሱ እንደዚህ አዮናይዜሽን ኤነርጂ ደግሞ ይሄናል ኪሎጁል፣ ኤሌክትሮ አፊኒቲው ይሄናል ኪሎጁል፣ ኤሌክትሮኔጋቲቪቲው ይሄናል ኪሎጁል ተብሎ በቁጥር ሊቀመጥ የሚችል ስለዚህ ያንን ስናስቀምጥ የሆነ ኤሌመንት ትዝ እንዲለን ሊያደርግ የሚችል ፕሮፐርቲያቸው ባህሪያቸው ምንላለን። በዚህ መሰረት ነው የፔሪዮድ ትሬንድን ማወቅ እንችላለን ማለት ነው። ፔሪዮዱም ተመሳሳይ ለምሳሌ የኔ ወንድሞች የኔ እህቶች ምንድናቸው? አብዛኛው የተመሳሰለ የአይን ከለር ሊመሳሰል ይችላል፣ የአፍንጫ ሊመሳሰል ይችላል አይደለ? አንድ ቤተሰብ ስለሆነ አይደለ? አንድ ግሩፕ ላይ ያሉ ምን ይላል? ተመሳሳይ የሆነ ባህሪያት አላቸው አይደለ? አንድ ደግሞ እንትን ይሆኑ አንድ ፔሪዮድ ደግሞ ሌላ ተመሳሳይ የሆነ ባህሪ ያላቸው ልክ አንድ ቤተሰብ ውስጥ እህትና ወንድሞች ኦኬ ይሄ ልጅ እንትን እህት አለ ወንድም አለ እንላለን። አንዳንድ ጊዜ ሲመሳሰሉብን ሰዎች ልክ እንደዛ ማለት ነው። ፔሪዮድም ላይ ግሩፕም ላይ
ግሩፕ 1 ከሆኑ ሁሉም ዋን። ኦኬ አንተ ከሶዲየም ጋር ተመሳሰልክብኝ መሰለኝ። ኦኬ አንተ ግሩፕ 1 ነህ ማለት ነው እንደምንለው ማለት ነው። ልክ እንደዛ ፖታሺየምን ማለት እንችላለን ማለት ነው። ምክንያቱም አንድ አይነት ግሩፕ። ስለዚህ ሪአክቲቪቲያቸውን እናያለን። እነዚህ ነገሮችን በቀላሉ አንደርስታንድ ለማድረግ ባህሪያቸውን ለማስቀመጥ እነዚህ ፕሮፐርቲዎች በዋነኝነት ማወቅ ያስፈልጋል ማለት ነው። ዲስ ትሬንድ ሄልፕ ቱ ኤክስፕላን እነዚህ ትሬንዶች እና አቶሚክ ራዲየስ አዮናይዜሽን ምናምን ፊዚካል ኤንድ ኬሚካል ቢሄቪየር ፊዚካል እና ኬሚካል ቢሄቪየር ኦፍ ኤሌመንትን በፔሪዮዲክ ቴብል ያሉትን በቀላሉ አንደርስታንድ እንድናደርግ ኢዚሊ እንድንረዳ ያግዘናል ማለት ነው። ኦኬ አቶሚክ ራዲየስ ምንድን ነው? እንደምታውቁት ማትስ ላይ ያው ሰርክል ነው ብላችሁ አስቡ። እንቁላል ቅርጽም ቢመስል ሰርክል ነው ብላችሁ አስቡ። ኤ ሴንተሩ ቢሆን ከሰርክሉ አንደኛው ጫፍ እስከ ሴንተር ኦፍ ሰርክል ምን እንላለን? ራዲየስ ብለን እንጠራዋለን። ልክ እንደዛ ማለት ነው። ዲፋይን the half of the distance between the nucleus በኒኩለሶቹ መካከል ካለ half distance አይደለ? የኒኩለሱን half distance ምን እንለዋለን? ሬዲየስ ብለን እንጠራዋለን። ኦፍ ቱ adjacent ኤሌመንቶች ማለት adjacent አተሞችም ካሉ ሁለቱ መካከል ያለው እስከ ሴንተር ኦፍ ኒውክሊ ያለውን ሬዲየስ ርዝመት ምን እንለዋለን? አቶሚክ ሬዲየስ እንለዋለን። አቶሚክ ሬዲየስ ደግሞ ኢንክሪዝ ዳውን ግሩፕ በግሩፕ ምን እያደረገ ይሄዳል? እየጨመረ ይሄዳል። እንዴት ነው እየጨመረ የሚሄደው? ምሳሌ እንውሰዳ። ሶዲየም እና ማን እንውሰድ? ፖታሺየም እንውሰድ። ሶዲየም እንደምታውቁ ስንት ነው ያለው? 11 1s2 2s2 2p6 3s1 ነው ያለው አይደለ? ፖታሺየምስ 1s2 2s2 2p6 3s2 3p6 ከዛንስ 4s1። አያችሁ የመጀመሪያውን ስናይ ሶዲየም ስናይ እዚህ ጋር ኒውክለስ አለ። የመጀመሪያዋ ሼል አለች 1s የምትባለው። ከዛ ሁለተኛዋ አለች 2 አለች s እና p ያላቸው። እዚች ጋር 2 ኤሌክትሮን አለ። ከዛ በኋላ ቀጣዩ ላይ ደግሞ 2 ያለው ስንት ነው? 2 ሲደመር 6 8 ኤሌክትሮን አለ። 1 2 3 4 5 6 7 8 አለ። መጨረሻው ሼል ላይ ደግሞ ስንት አለ? 1 አለ። አያችሁ ይሄኛው የማን ነው? የሶዲየም ነው። አሁን ምን ብለናል? አቶሚክ ፔሪድ ኢንክሪዝ ዳውን እየጨመረ ይሄዳል። ከሶዲየም ቀጥሎ ፖታሺየም ነው የሚገኝ። የፖታሺየምን ስናይ ደግሞ ምን አይነት ነው? እዚህ ጋር ለምሳሌ እንሞክር። እዚች ጋር ሴንተር አለች፣ ኒውክለስ አለች። የመጀመሪያው አለ፣ ሁለተኛ፣ ሶስተኛ፣ አራተኛ። እዚች ጋር 2 ኤሌክትሮን አለ። እዚች ጋር 7 1 2 3 4 5 6 7 8 ኤሌክትሮን አለ። ከዛስ በኋላ ሁለተኛው ላይ 8 አለ። ከዛስ በኋላ ስንት አለ? ቀጣዩም ላይ ስንት አለ? 8 አለ። ቀጣዩም ላይ 8 አለ። 8 1 2 3 4 5 1 2 3 4 5 6 7 8 አለ። ቀጣዩ ላይ ስንት አለ? 1 ኤሌክትሮን አለ። አያችሁ ሬዲየሱ አሁን ይሄ እና ይሄን ብናወዳደር የትኛው ሬዲየስ ይበልጣል? የፖታሺየም ሬዲየስ ይበልጣል። ለምን? ዳውን ግሩፕን እያደረገ እየጨመረ ሬዲየሱ እየጨመረ አያችሁ አይደል? ከፖታሺየም የወረደ ሌላ ኤሌመንት ወይም ከዳውን ወደ ታች የወረደ ከሆነ ሬዲየሱ ምን እያደረገ ይሄዳል? እየጨመረ እየሰፋ ኤሌክትሮኑ እየበዛ ስለሚሄድ እየሰፋ ይሄዳል ማለት ነው። ስለዚህ አቶሚክ ሳይዙ ዳውን ግሩፕ ምን እያደረገ ይሄዳል? ኢንክሪዝ እያደረገ ይሄዳል ማለት ነው። ዲክሪዝ አክሮስ በፔሪድ ሲሆን በፔሪድ ከሆነ ደግሞ እንውሰድ። ለምሳሌ ማን እንውሰድ? ለምሳሌ የሊቲየምን እና የፍሎሪን አንድ ፔሪድ ላይ ነው ያሉት። ሊቲየም 3 ኤሌክትሮን ያለው 3 ኤሌክትሮን አለው ማለት መሀል ላይ እንደዚህ አንድ የመጀመሪያው ላይ 2 ኤሌክትሮን አለው። ከዛን 1 ኤሌክትሮን አለው። 1s2 ብለን 2p1 2s1 አይደለ? 1s2 2s1 የሚሆነው የመጀመሪያው ኦርቢት ላይ 2 ኤሌክትሮን አለው። ሁለተኛው ኦርቢት ላይ ሁለተኛው ሼል ላይ ኦርቢት አይደለም፣ ሼል ላይ ስንት አለው? 1 ኤሌክትሮን አለው። ፍሎሪን ስንወስድ 1s2
2s2 ከዛስ 9 ነው አይደለ? እንትን ፍሎሪን የፍሎሪን 9 ነው አይደለ? 1s2 2s2 ከዛ ማነው 4 5 ይቀራል። ከዛን 2p5 አይደለም የሚሆነው። ይሄ ደግሞ ስንት ነው ያለው? የመጀመሪያው ሼል ላይ ባለ 1 2 ኤሌክትሮን አለ አይደለ? ፕሪንሲፓል ኳንተም ነምበሩ 1 የሆነች 1 2 የሆነችውስ ላይ ኤስ እና ፒ አለ። ኤስ ላይ 2 ፒ ላይ ስንት 5 2 ሲደመር 5 7። ሁለተኛው ላይ ደግሞ ስንት አለው? 1 2 3 4 5 6 7 አለው። አያችሁ ይኸውላችሁ ሼላቸው ተመሳሳይ ነው አይደለ? ስንት ሼል ነው ያለው? 2 ሼል ነው ያለው አይደለ? እዚህ ጋር 2 ሼል ነው ያለው። ግን ምን ልዩነት አለው? እዚህ ጋር ስለሚበዙ በዚህ ኒውክለሱ ላይ ማን አለ ብለናል? ፕሮቶን አለ። ስለዚህ ፖዚቲቭ ቻርጁ በእነዚህና በኔጌቲቭ ቻርጆቹ መካከል ያለው አትራክሽን በጣም ስትሮንግ ነው። ስለዚህ አንድ ነገር ከውስጥ በደንብ የሚስብ ነገር ካለ ምን ያደርጋል? የበለጠ ስትሮንግ የሆነ ምን አለ? መሳሳብ አለ። ስለዚህ ምን ያደርጋል? እየጠበበ ሳይዙ ምን እያደረገ ይሄዳል? ሽሪንክ እያደረገ ይሄዳል። ግን መሳሳቡ ምንድን ካለው ርቀት ካለው በደንብ ማይሳብ ከሆነስ ሰፋ እንዳለ ይቀመጣል ማለት። ስለዚህ ይሄ እዚህ ጋር ከፖዚቲቭዋ ከብዙ አቅጣጫ በኔጌቲቮች ምን ትደረጋለች? አትራክት ትደረጋለች። ስለዚህ ምን ይሆናል? ሽሪንክ እያደረገች ሳይዟ ምን እያደረገ ይሄዳል? እየቀነሰ ይሄዳል። ስለዚህ አክሮስ ፔሪድ ምን ያደርጋል? አቶሚክ ሳይዝ ምን እያደረገ ይሄዳል? እየቀነሰ ይሄዳል። ዳውን ግሩፕስ እየጨመረ ነው የሚሄደው። ኦኬ አሬንጅ በአቶሚክ ነምበር አሬንጅ አድርጉ ነው። ሊቲየም ስንት ነው ያለው ብለናል? 3 ነው ያለው ብለናል። 3 አለው ማለት 1s2 2s1። ክሎሪንስ 1s2 2s2 2p6 3s2 3p5 17 አይደል ያለው ክሎሪን። ስለዚህ 10 17። ከዛም በኋላ የፍሎሪንስ 1s2 2s2 2p5 ነው። መጨረሻ የሶዲየም ደግሞ 11 ነው። 1s2 2s2 2p6 3s1። ከዛ በኋላ ምን አድርጉ ነው? ኢንክሪዚንግ ኦርደር አስቀምጡ ነው አይደለ? ስለዚህ በቀላሉ ይሄ ስዕሉን ሳንስል በቀላሉ መረዳት እንችላለን አይደለ? ዌን ፕሪንሲፓል ናምበሯ በጨመረች ቁጥር ሼሉ እየጨመረ መጣ ማለት ነው። ሼሉ ከጨመረ ይሄ ነገር እየሰፋ ሄደ አይደለ? ስለዚህ ሬዲየሱ ምን ያደርጋል? ኢንክሪዝ ያደርጋል። ስለዚህ ከሁሉም ሬዲየሱ ትልቅ የሆነ የትኛው ይመስላችኋል? ፕሪንሲፓል ኳንተም ነምበሯ which is ኤኗ ትልቅ የሆነ ማና ነው? ክሎሪን እና ሶዲየም። ክሎሪን እና ሶዲየም በኋላ ላይ ይቀራሉ። ከሁለቱ ክሎሪን እና ሶዲየም ምን ያደርጋል? ትልቅ ነው። ከዛ እነዚህ ናቸው ሁለት ነው አይደለ? ከዛ ሁለቱን ኮምፔር ማድረግ መጀመሪያ ከፍሎሪን እና ከሊቲየም ጋር ኮምፔር ስናደርግ የትኛው ሬዲየስ ትንሽ ነው? የፍሎሪን። ለምንድን ነው የፍሎሪን ትንሽ የሆነው? ተመሳሳይ ፕሪንሲፓል ኳንተም ነምበሮች ኤኗ ተመሳሳይ ብትሆንም እዚህ ጋር ቫለንስ ኤሌክትሮን ላይ 7 ነው ያለው፣ እዚህ ጋር ስንት ነው ያለው? 1 ብቻ ነው። ስለዚህ በኒውክለሱና በቫለንስ ኤሌክትሮን መካከል ያለው መሳሳብ ምንድነው ብለናል? እዚህ ጋር ያየ ነው ማለት ነው ሎ ነው። ይሄ ግን ምንድነው? በጣም ስትሮንግ ነው። ከሁሉም አቅጣጫ በኔጌቲቮቹ ስለሚስባት ምን ያደርጋል? ሽሪንክ ታደርጋለች። ስለዚህ ትንሽ ሳይዝ አላት ማናት? ፍሎሪን በጣም ትንሽ ሳይዝ አላት። ከዛ ማን አለች? ሊቲየም። ከዛን ሶዲየም እና ክሎሪን ደግሞ ማወዳደር። መጨረሻ ላይ ያለችዋ ኤስ ላይ ስንት ኤሌክትሮን አለ? 1 ኤሌክትሮን። ኤስ 3 ላይ 1 ኤሌክትሮን። እዚህ ጋር 3 ላይ ስንት ኤሌክትሮን አለ? 7 ኤሌክትሮን። ልክ እንደዚህ ማለት ነው አይደለ? ተመሳሳይ ሆኖ ይሄን እዚህ ጋር አንዳንድ ኤሌክትሮን ስንጨምር አንዳንድ ሼል ስንጨምር ማለት ነው አይደለ? ስለዚህ እዚህ ጋር ምንድነው ያቺ ኒውክለሷ በስንት ኤሌክትሮን ነው የምትሳበው? እዚህ ጋር በ1 ኤሌክትሮን ቫለንስ ኤሌክትሮን መጨረሻ ላይ ያለው በ1 ኤሌክትሮን። እዚህ ጋር በስንት ኤሌክትሮን ነው የምትሳበው? በ7 ኤሌክትሮን። ስለዚህ በ7 ኤሌክትሮን ስትሳብ ምን ያደርጋል? ሽሪንክ ያደርጋል። ስለዚህ የክሎሪን ሳይዝ ያንሳል። ከማንጻር ከሶዲየም። ስለዚህ በጣም ትልቅ ሳይዝ ያለው ማን ነው ማለት ነው? ሶዲየም ነው ማለት። ስለዚህ እንትን ስናደርግ ትንሿ ፍሎሪን ናት፣ ከዛን ሊቲየም ይቀጥላል፣ ከዛን ክሎሪን፣ መጨረሻ ላይ ሶዲየም ይሆናል ማለት ነው። አዮናይዜሽን ኢነርጂ the energy required to remove the electron from gaseous atom to form cation expressed in kilojoule per mole። ምንድነው የሚባለው? አዮናይዜሽን ኢነርጂ አንድን ኤሌክትሮን
አንድን ኤሌክትሮን ለማድረግ ነው ሪሙቭ ለማድረግ የሚያስፈልገው ኢነርጂ ከቦታው ላይ ለማስወጣት ለማፈናቀል የሚያስፈልገው ኢነርጂ ምን እንላለን? አዮናይዜሽን ኢነርጂ። ሲምቦሉ አይ ነው ሲምቦሉ። ይሄኛው አዮናይዜሽን ኢነርጂ የሚቀመጠው በኪሎጁል ፐር ሞል ነው ዩኒቱ ማለት ነው። ስለዚህ ይሄ አዮናይዜሽን ኢነርጂ ማለት የሚያስፈልግ ምንድነው? የኃይል መጠን ምን ለማድረግ አንድን ኤሌክትሮን ከቦታዋ ለማፈናቀል ወይም ለማስወጣት የሚያስፈልገው ኃይል አዮናይዜሽን ኢነርጂ ይባላል። when ionization energy increase ያደርግ increase across a period ምን ያደርጋል? አዮናይዜሽን ኢነርጂ ምን ይሆናል? ትልቅ እየሆነ ይሄዳል። ለምንድነው? ኒውክሊየር ቻርጁ በጣም ትልቅ ስለሚሆን ምን ማለት ነው? በኒውክለሷና ቫለንስ ኤሌክትሮን ላይ ያለው መሳሳብ ከፍተኛ ከሆነ ምን ያደርጋል? ከሱ ላይ ኤሌክትሮን መንቀል ምን ያደርጋል? ከባድ ነው አይደለ? በመጨረሻ ላይ ቫለንስ ኤሌክትሮንና በኒውክለሱ መካከል ያለው መሳሳብ ደግሞ ቀላል ከሆነ ከሱ ላይ ኤሌክትሮን መውሰድ ምን ያደርጋል? የዚህን ትምህርት ሙሉ ክፍል ማግኘት የምትፈልጉ ከሆነ በሉሲ ብሪጅ አካዳሚ ዌብሳይታችን ወይም በሞባይል አፕሊኬሽናችን ማግኘት የምትችሉ መሆኑን እየገለጽን መልካም ትምህርት እንላለን።